እኔ የምፈልገው ጥያቄ ከጨረቃ ፋሚሊዎች መጥቷል። አልሐምዱሊላህ። ሰላም ሰላም ቤተሰብ፣ ይቅርታ አንድ ነገር ልበል። ዘንድሮ ዩቲዩበሮች ትውልድን እያበላሹ እያስፋፉ ነው። በህግ ይጠየቁልን። አንደኛ ዝሙት በማስፋፋት፣ ሁለተኛ በሃይማኖት መቀለድ፣ በመስቀል ማስደገም፣ አንድ ወንድ ልጅ በሁለት ሴት መጫወት፣ ይህ ዝሙትን ማስፋፋት ነው። ዩቲዩበሮች ለጥያቄ ይቅረቡልን። ይህን ሁላችንም ጥያቄ ነው። ሚዲያ እየተበላሸ ነው። ባብረን አንድ እጅ ሆነን በፈጣሪ እንጠይቃቸው ይላል። ከታች ግን ሀንዬ ያው በስሟ እንትን ብሏል ማለት ነው። እና ደስ የሚል ጥያቄ ነው። የእኔም የሁሉም ጥያቄ ነው። ለምን እኛ ዩቲዩብ ዛሬ ላይ ቢቋረጥብን ሁሌ እየተጠቀምን ነው ለአመታት ያክል። ሁሉም እዚህ ዩቲዩብ ያለ ነው በግልጽ ማለት ነው። ግን እኔ ሁሌ የምናገረው በሀይሚዬ ቀልድ የለም። ሀይሚዬን በጣም ነው መወዳት። ሌላው ደግሞ ምንድነው ከሴት ጎን ነኝ እኔ ኤቭሪዴይ። ኦኬ ፈርስት ሌዲ ነው። ወንዶችን በፍጹም አልጠላም። ብሩኬን በጣም ብዙ ነገሮችን አደንቃለሁ። ግን ምን አለ መሰላችሁ ውዶቼ፣ ቲክቶክ ላይ እንቅልፋተው ነገ መዳም ስራ እያለባቸው ማድ ቤት ውስጥ ኳኳኳኳ እያንኳኩ እኛ ዩቲዩብ ላይ ስንሰራ እንኳን ተጠንቀን ነው። ረቢ ነው የምላችሁ። እኔ አሁን ታይም አሁን ላይ ብዙ እንትን የለኝም ስራ ማለት ነው፣ ትምህርትም ስለተዘጋ እና ምንድን ነው ያችን ለሁለት ሰዓት ያክል ወደ ላይ ለስራ ስወጣ ዋይፋይን አጥፍቼ ነው። ገባችሁ? ዋይፋይን አጥፍቼ የማንኛውም ሜሴጅ እንዳይገባብኝ ማለት ነው። ስራዬ ላይ ፎከስ አድርጌ ሰራ አድርጌ ሰወርድ ደግሞ ዋይፋይን ከፍታለሁ። በጥንቃቄ ነው። ግን ስለ ብሩክና ስለ ሀይሚ ደግሞ ቲክቶክ ላይ የሚወያዩት እኔ ብቻ አይደለሁም፣ ብዙ ዩቲዩብ ላይ ያለ ነው። በጣም በስርዓት ነው የምንጠቀመው። ሪሊዮን ነው ሞርዛን እንደዚህ አይነት ዝሙት ቪዲዮ ሲያመጡ እኔ ብዙም አይመቸኝም። ዝሙት ቪዲዮ ሲያመጡ ማለት ነው። ለምን እዚህ ጋር መጎዳት የለባቸውም የጨረቃ ፋሚሊዎች። ኦኬ ዘር ምን አገባሽ እኛ ብንጎዳ ካላችሁ፣ እኔ ደግሞ ፈጣሪ የሚወደውን ነው እንጂ ሀይሚዬን ስለምወዳት ብሩክን ቢግ ሪስፔክት ስላለኝ ዝሙት ቪዲዮ ይስሩ አልልም። ያ ሰው አያገባሽም ቢለኝ ለእኔ አልቀበለውም። ረቢ ነው የምላችሁ። እና እዚህ ጋር አሁን ሀሰን ምን እያደረገ ነው? ሀሰን እንደ ድራማው ፈርስት ሌዲ ሰፖርት እያደረገ ነው። ለማ ለሀይሚና ለብሩክ ኔቨርስ። የጨረቃ ፋሚሊዎች ሀሰንን ስለጠመዱት እኔም ሀሰን ስለሚያናደኝ በድራማውም አሁን ሀይሚዬን እየተንከባከበ ነው። ለማ ብሎ ለራሱ ብሎ። መቀለጃ ማናቸው? የመዳም ቅመሞች። መጀመሪያ እናንተን ሀይሚና ብሩኬ ናቸው እናንተን ማስከበር ያለበት። በቃ ሞርዛን ደግሞ ብሩኬ ማለት ነው ከዚህ ዝምቱ ቪዲዮ ውስጥ ማለት ነው። ሌላው ደግሞ ሀይሚትዬ ማለት ነብር ናት። ሀይሚዬ ማለት እኔ እንጃ። ብሩኬ እኮ የታደልክ ነህ። ግን ባይገርማችሁ ብዙ ሴቶች ማለት ነው ብዙ ሴቶች እንዲህ በአካል ራሱ ማውቃቸው ማለት ነው ለባላቸው ያለው ሪስፔክት፣ ለባላቸው ያላቸው ቦታ ደሞዛቸውንም እያስረከቡ በህብረት አንድ ላይ አዋተው እየሰሩ ቤት በቃ ባል የሚሏቸው፣ ግን ለማግባቱ ለምናምኑ ወንድየው አዲ ነው። እንደ ቡታጅራ ወንድ ማለት ነው። መቸብቸቢያ ነው የሚወደው። የቡታጅራ ወንድ ምንድነው ቢወድም ባይፈቅርም ሚስቱ መቸብቸቢያ ነው የሚያደርገው። 4 ነጥብ እያንዳንድሽ እየመረረሽ ዋጭ። ሴጣኔን አስነሳችሁብኝ ደግሞ። ረቢን ነው የምላችሁ። እኔ ሀይሚዬ በጣም ነው የምታሳዝነኝ። እንደዚህ አይነት ድራማ ሲመጣ ቪዲዮ ያለ መስራት ነው እኔ የወሰንኩት። ትቼ ነበር እንደውም ቪዲዮ በዛኛው ሰርቻለሁ። ልክ እንደተለቀቀ ነው ያየሁት። አንደኛ ነበርኩ። ለምንድን ነው ሴት ልጅ እኔ ሴት ልጅ አታኔ አልሐምዱሊላ ወላሂ ነው የምላችሁ። አልሐምዱሊላ እኔ ሴት ልጅ እኔ ቆሜ ልቀር ነው የምለው። እንዲህ ባል የሚያንገላታ የሚጨቀጭቅ አልወድም። አብሶ በድራማም ቢሆን አልወድም። በቃ አልወድም። አያምዘር ለገበሬ ሀላስ አልወድም። ሌላው ደግሞ ለምን ለጨረቃ ፋሚሊዎች ለምን ሀይሚና ብሩኬ ለምን አያስቡም? የጨረቃ ፋሚሊዎች ኖ ችልድረንስ ሪሊውን ነው የምነግራችሁ። ህፃኖች አይደሉም። ሁላችንም ህፃኖች አይደለንም። ከነሱ ቁም ነገር የሚፈልጉ አሉ። አብሶ ቲክቶክ ላይ ላሉት እኛን ተውን እያልኩ ነው ሁሌ። ገባችሁ እንዴ? እኛ የሆነ ነገር ስንናገር ለጥቅምሽ ነው እንደዚህ ልታደርጉ ነው። ኔቨርስ። አሁን ብዙ እህቶች አሉ ከኔ ጭምር ማለት ነው ማስታወቂያ የላቸውም። በ3 ቻናል በ4 ቻናል ዩቲዩብ እየሰሩ ለምን ሀይሚዬ ጎን ሆነው ማለት ነው። ለምን ሴት ልጅ በድራማም እንድትንገላታ አንፈልግም፣ እንድታለቅስ አንፈልግም። ብሩኬ ደግሞ ዛሬ ምን ጭቅ ብለህ ሄደሃል። በመጀመሪያ ልጄ ነው ብለህ ተቀብለሃል። እዚህ ጋር ሀይሚትዬም ደግሞ እንኳን ከእዩ ጋር ገርቶ ቲክቶክ ላይ አንደኛ ሀይሚን፣ ሄሉን፣ ሩታን ምናምን ፍቅርን አድርገው ምረጡ ሲባሉ በጣም ነው የምናደደው። እንኳን ከዚህ በዝሙት ከመጣች ሴት ጋር አንቺ የምታወዳድሪው። ሲጀምር ከእዩ ጋር መምጣትሽ ራሱ ከእዩ ጋር መቆምሽ ራሱ ለምን ለፍቅር በቃ ያልሆነችው ነገር የለም እኮ
ሀይሚዬ ረቢን ነው የምላችሁና እኔ ደግሞ ለምንድን ነው የምናደደው? ድራማ መሆኑን አውቃለሁ። ሀይሚና ብሩክ ይለያዩ ያማቸው እንዲ አላህ ፈጣሪ ያገናኘው ማንም መለየት አይችልም። አሁንም ቢሆን ጭንቅላታችሁን አሰሩ። ሀይሚና ብሩክ ይለያያላችሁ ብላችሁ የምታወሩ ካላችሁ ሀይሚና ብሩክ መቼም ቢሆን አይለያዩም። አንደርስታንድ ግን ለምን ይሆናል? ከዚህ ምን ተማራችሁ? ምን ጭቅ አድርጎ ደግሞ የሚሄደው በጥፋቱ ማለት ነው። የሰሞኑን ደግሞ ይሻላል። ዛሬው አክት አልተመቸኝም። ለምን? ብሩክ ቤት ስለሆነ ነው። ሀይሚዬ ቤት ሲሆን ደግሞ ታያላችሁ፣ ፍቅር በፍቅር ነው እና ብሩኬ ረጋበን። ሀይሚትዬም ከዚች ዝሙተኛ ጋር ራስሽን አታወዳድሪ። አንቺ ማለት ጀንትል ነሽ፣ አንቺ ማለት ትዕግስተኛ ነሽ፣ አንቺ ማለት ስማርት ነሽ። ሀሰን ቴንኪዩ ለመሰላችሁ ቴንኪዩ። ሀሰን ሰካራም ነው ሲጀመር። ሀሰን ዛሬ ሀይሚዬ ጋር ሆያ ሆዮ ቢል ለምንድን ነው? እንደነገርኳችሁ ለጨረቃ ፋሚሊዎች ነው፣ አታ ለእኔም ጭምር ማለት ነው። ሀሰን እዚህ ጋር አሁን የሆነ ነገር ቢያደርግ እጠርገው ነበር፣ ግን ሀይሚዬን ያንከበከባት ባችሁ አላውቅም። እዚህ ጋር የሚሰራው ድራማ እስከሆነ ድረስ በሀሰን መናደድ የለባችሁም። ለምንድን ነው የምታናደዱት? ለምን ሀሰን እንደዚህ የሚያደርገው ምንድን ነው? የኛን ፈርስት ሌዲ እና የሀይሚዬ እህቶችም ስለተናደርንበት እየካሰን ነው ያለው። ትክክል ነው መካሱ። ምንም ያጠፋው ጥፋት የለም ሀሰን። ነገ ደግሞ ግልብጥ ብሎ ብሩኬ ጋ ይሆናል። ሀሰን በመጀመሪያ ማን ነው እንዴ? የሚያወራውን ነገር እኮ አያስተካክልም። እንኳን ሀሰን ብሩኬ የሚያወራው ነገር እኔ ግራም ነው የሚገባኝ አንዳንዴ፣ ጭምልቅልቅ ያለ ንግግር። ለምን? አንደኛ ነገር ይሄ ነገር እንትን ያስፈልጋል። ምንድነው መሰላችሁ? የሆነ በቃ በራስ መተማመን የምትሰሩትን ድራማ ጠንቅቃችሁ እንደ ሀይሚትዬ ማይስዊት መማር አለባችሁ። ብሩክም ሀሰንም ሁላችሁ። አሁን ብሩክ ራሱ የሚናገረው ነገር ትቷት ነው መጨረሻ ላይ ሄደው ማለት ነው እንዴ። ደግሞ በአንዳንዴ ደግሞ ይገርማል። ሀሰን በዘመዱ ነው በእህቱ ስደት ልጅ ትተው ሄዳሉ ምናምን። ጥሩምባ ከመዳም ቅመም ጋር ልጅ አስቀምጠን ከምንመጣው ጋር ትወዳደሩ ጭራሹ ነው ፈሰከንዶች እንዴ። ምንድን ነው ያሉ መጨለቅ። ስለዚህ ሀሰንን ብትሆን እዚህ ጋር ሀይሚዬን ስላንከባከብ እናመሰግናለን፣ ግን በልኩ አድርጉ። በቃ እኔ ዝሙት ቪዲዮ ሰልችቶኛል ውዶቼ። እኔ ሀይሚንም ብሩክንም በጣም ነው ማከብራቸውና በኢንስታግራም ብሩኬ መጥቷል። ሲቀጥል አላብዛባችሁ፣ አንዴ እንትን ካልኩ በጣም ስለተናደድኩ ቀደዳዬን ነው የምቀደው። ስለዚህ እንትን መግቢያው ላይ ያነበብኩላችሁ ከጨረቃ ፋሚሊ ነው መሆን አለበት። እንዴት ነው እናንተ የወለዳችሁት ልጅ ወይ ደግሞ ታናሽ ወንድማችሁ እንዲህ ነው ለቁም ነገር እንዲደርስ እንዴ? እነሱ ዶላርን ብቻ ነው። እኔ እንደዚህ አይነት እኔ ቡታጅራ ላይ ያለው ሞት እንዳለ ግን ያውቃሉ፣ ሞት እንዳለ ያውቃሉ። ሪሊውን ነው። ሌላው ደግሞ ብሩክ በጣም ተቀይሯል። ብሩክም እንኳን ብሩክ ሀይሚዬ ትመር ቆንጆዬ ትሆን እንጂ እንደበለፈው ዱሽ አላለችም። ለምን? የሰው እንባስ እናንተ ትቀልዳላችሁ እንዴ? እኛ አሁን ይሄን ዝሙትን ቢሆን ችግር የለውም እውነት እኮ አላገባትም ብንል ፈጣሪ ያይናል። ዝሙትን ስንደግፍ አንድ ወንድ በሁለት ሴት ልጅቷ ሲጀምር የዩም አይደለችም የማንም አይደለም። ተከራይተው ነው ገባችሁ? መልኳን አያሳዩም ተከራይተው ነው ገባችሁ? ኢትዮጵያ ላይ ብዙ ችግር አለ። ሰው አራስም እየነገደ ነው። እንኳን እናትና አባ ቁጭ ብለን እንዴ ከዩ ጋር ዲስከስ የሚያደርጉት ስለ ዝሙት ማለት ነው፣ ለዶላር ብለው ማለት ነው። ስለዚህ ክፉ አታናግሩን። ለማንኛውም ሀይሚና ብሩኬ ወደ ራሳቸው ይመለሱ። ካልተመለሱ ዝሙትን እንዳትደግፉ። ሀይሚና ብሩኬ አይለያዩም። እንደዚህ አይነት ነገር ማጻፉ ሰው ቤት እየሄዳችሁ ፈጣሪ ያገናኘውን። እናንተ አምላክ የላችሁም እንዴ? የምታምኑበት ነገር የለም እንዴ? ስለዚህ ፈጣሪ ያገናኘው ማንም ሰው አይለየውም። ግን ከዝሙት ቪዲዮ መውጣት አለባቸው። ለጨረቃ ፋሚሊዎች ማሰብ አለባቸው። ለመዳም ቅመሞች ማሰብ አለባቸው። ለነሱ ማሰብ አለባቸው። በሌላ ነገር ይምጣ፣ በቃ በሌላ ቪዲዮ ይቀየር። በቃ የሌላ ወይ ሀይሚና ብሩኬ ዝም ብሎ እየተደባደቡ ምናምን ይምጡ ከፈለጉ እንጂ ዝሙት ስጥፍርላ ላዚም። አረ ዲስከስ እንኳን ለማየት ራሱ የሚያስጠላ ማለት ነው። እችን ይዞብኝ ይምጣ ዛሬ ደግሞ እና ብሩኬ እባክህ ከእዩን ይዘህ አትምጣ። አናዳጆች። ለማንኛውም የጨረቃ ፋሚሊዎች አብሽሩ፣ አድርሼላችኋለሁ። ለማንኛውም ሁሌም ወዳችኋለሁ፣ አከብራችኋለሁ። አለባላችሁበት ይጠብቃችሁ። ስራችሁ ላይ ፎከስ አድርጉ ውዶቼ ማለት ነው። ዛሬ ጊዜው የስራ ጊዜ ነው። ጠንክራችሁ ስሩ። ኢትዮጵያ ላይ መኖር እንድንችል ባላችሁ ተባብረን ሪሊውን ነው። ዝሙት ቪዲዮ የሚቀጥል ከሆነ ገስት ስከፍቱ ዲስከስ አድርጉ እርስ በርሳችሁ።